በሰላትን ስገዱ ምናምን ያልኩበት ቪዲዮ እዚያ ቪዲዮ በጣም ረጅም ነበር። ቪዲዮ ቆራርጬ ነው የጣልኩት። የቆረጥኩትን ፓርት እስኪ እዚህ ጋር ልጨምርላችሁ። አንድ ግለሰብ ሽንት አልወጣ ካለው ሐኪም ቤት ሄዶ ሽንቱን ለመሽናት ምን ያክል ብር ነው የሚያወጣው? ስንት ብር ነው የሚያወጣው? አስታውሳለሁ የኔ ጊዜ አንድ ጊዜ ሽንት ለመሽናት ለአስቸኳይ ጊዜ ማለት ነው ሽንት ለመሽናት እስከ 20 ምናምን ሺህ ብር ተቀብለውት ነበር አሉ። አንዱን ከህክምናው በፊት ማለት ነው 20 ሺህ ብር። እንደው የሽንቱን ነገር ለማስተካከል 100 ሺህ ብር ፈጀንበል። ኩላሊት ለማሳጠብ በሳምንት እስከ 5 እስከ 7 ሺህ ብር እንደዚያ ነው እንዴ? እንደዚያ ነው አይደል? ኩላሊት ማሳጠብ እንደዚያ መሰለኝ። የደም ግፊት ሊቭሉ ከፍ እያለ ከመጣ ምን ነው የሚወሰድበት? እግር ከሌለ እጅ ከሌለ ጆሮ ማይሰማ ከሆነ እጅ ማይዝ ከሆነ ማለት እጅ ከሌለ እግር ከሌለ ጆሮ ካልሰማ አይን ካላየ ስንት ብር ነው የሚከፈለው? አይከፈልም። ጆሮ ከየት ይመጣልሃል? አይን ከየት ይመጣልሃል? እጅ እግር ከየት ይመጣልሃል? ተግባባን? ይሄን ሁሉ ተሸክመን ስንዞር አሁን በቃ የሆነ አባታችን ያወረሰን ነው የሚመስለን አይደል? ላ ከአላህ ነው የተሰጠን። انتهى الامر خلاص ከአላህ ነው የተሰጠን። ከከለከለህ ማንንም አቤት አትልም፣ ማንንም መጠየቅ አትችልም። የመከልከል ሙሉ ስልጣን አለው። የሱ ነው። እሺ የፈለገውን የመከልከል ከሰጠ በኋላ ቆራርጦ የመውሰድ ሙሉ ስልጣን አለው። በነገራችን ላይ ተሳሰቼ እንኳን ሙሉ መብት አለው አልልም። እኔ ብዙ ጊዜ ያው ልሳት ይችላል የሰው ልጅ ነኝ፣ ግን የሱ መብቱ ነው አልልም። ምክንያቱም መብት አይደለም ጉዳዩ ስልጣን ነው። خلاص ስልጣንና መብት ይለያያል። መብት የሚሰጥ የሚከለከል ነው። ስልጣን ግን ስልጣን ነው። خلاص ተሰጥቷል አንዴ ወይ ደግሞ አንዴ አለው። رب العزة والجلال ደግሞ ማንንም ስልጣን አይሰጠውም ነበረው እንጂ ይኖረዋል። እሺ ስለዚህ አላህ Subhanahu Wa Ta'ala ጀነትን የመስጠቱ የመከልከሉ እንትን የማለቱን ነገር እንኳን ገታ አድርገው ወደዚያ ስለ ኒዕማ ጉዳይ እንኳን ቁጭ ብለን ካወራን እንኳን የሰራነውን ስራ ሚዛን ላይ አስቀምጠን ከፈጣሪ ጋር ልንተሳሰብ ይቅርና አይናችን ስንት ፒክስል እንደሆነ ታውቃላችሁ? አሁን ለምሳሌ ዓለማችን ላይ ያሉ ካሜራዎች የሚወዳደሩት አሁን ጋላክሲ S25 አልትራ የሚባለው ዓለማችን ላይ ካሉት በጣም ዘመናዊ የሚባለው ሞባይል ማለት ነው። ከዚህ በኋላ የሚወጡ ሞባይሎች በፒክስል ደረጃ ከዚህ በላይ ብዙም የራቁ አይመስለኝም። ስንት ነው ሲባል 128 ሜጋፒክሰል መሰለኝ ካሜራው 128 ሜጋፒክሰል ነው። የሰው ልጅ አይን ደግሞ እኔ አላመንኩም ያን ነገር ውሸት ነው፣ እንደዚያም አይደለም። የሰው ልጅ አይን ከዚያም በላይ ነው። 500 ምናምን ሜጋፒክሰል ነው የተባለው የሰው ልጅ አንድ አይን። የሰው ልጅ አይን 500 ምናምን ሜጋፒክሰል ነው የተባለው። رب العزة والجلال ከጋላክሲ አይቶ መጨረሻ ላይ እንትን ተብሎ የተሰራ ነገር አይደለም። ይሄ መጀመሪያ የነበረ ነገር ነው። ከአደም ጊዜ ጀምሮ እስከ ዛሬ ድረስ እየተሰራ የነበረ ነገር ነው። እሺ ይሄን ነገር ስትመለከቱት ስታስተነትኑት ለካ እኔ የምሰራው ነገር አላህንም መገዛው ኢባዳ ማደርገው ምን የምለው ሰብሰብ በተደርጎ ለአይን ግብር እንኳን ገብር ቢባል አያዋጣም። ለአይን ግብር አያዋጣም በእርግጠኝነት። ዓለማችን ላይ ያሉ ጥሩ ሌንሶችን ለመግዛት አሁን አንድ ሌንስ ባለፈው ተገዝቶልኝ ነበርና ያ ሌንስ በስንት እንደተገዛልኝ ታውቃላችሁ? ካሜራውን 1000 ነው የገዛሁት። ኖርማል ካሜራ አሁን ሰሞኑን የምሰራበትን ካሜራ ሌንሱን 1000 ነው የገዛሁት። አስባችሁታል? ከካሜራው ልክ ማለት ነው። ካሜራው $1000 ነው፣ ሌንሱም 1000 ነው የተገዛው ማለት። ከዚያ በኋላ ሳጣራ ደግሞ እስከ $10000 የሚሄድ ሌንስ አለ የሚገጠም አሁን ኳስ ሜዳ ውስጥ የሚገጣጠሙ ሌንሶች ማለት ነው። አላህ ደግሞ ይሄንን አይነ ሲሰጠን ያለ ምንም ችግር ለረጅም ዓመታት ያገለገለ አይወለወል ምን አይል። ግብር ክፈል ብትባል እድሜ ልክህን የምትሰግደው የምታመልከው ጾም የምትጾመው ምን የምትለው ሰብሰብ ተደርጎ የ2 ወር ሂሳብ አይዘጋም።
የአይንህን ማለት ነው ተግባባን የአይናችንን የሁለት ወር ሂሳብ አይዘጋም እንኳን ሙሉ በሙሉ ሊዘጋ ቀርቶ አላህ ደግሞ ሪኩ ያላህ ነገር እኮ والله በጣም ይገርመኛል አይኑ የሱ ነው ሰጥቶናል አይደል ጆሮ የሱ ነው መልካም ነገር ተሰራበታለህ አጅር ይከፈልሃል ሹፍ የሱኑ ስጦታ የሱኑ ንብረት እሱ ራሱ ሰጥቶ رب العزة والجلال سبحانه እሱ የሰጠህን ነገር መልካም ነገር ስትሰማበት መልካም ነገር ስትሰራበት አጅር አላህ እከፍልሃለሁ ተጨማሪ ነገር لا حول ولا قوة إلا بالله اللهم لك الحمد يا رب اللهم لك الحمد يا رب اللهم لك الحمد ما عبدناك حق عبادتك يا رب العالمين طرات الجبا وجيتاችን سبحان الله ምንም ማለት አይቻልም ስለዚህ ወንድሞችና እህቶች ስለ ሂሳብ ጉዳይ ከመጣ ጀነት ለመግባት ስራችን እንዲው እከሌ በላይ ለፍቷልና ሚዛኑን ልጨምርለት ብሎ رب العزة والجلال ጨምሮልን ያስገባናል እንጂ ግብሩን ከፍለን ምኑን ጨርሰን ምናምን አይደለም አንዳንዱ ብዙ ጊዜ እንትን ነው የሚለው ማለት ካሉት ሰዎች ክፋት አንፃር ዞር ይልና አቅራቢያው ላይ ያሉ ሰዎች እንዳለ መጥፎ ነገር የሚሰሩ ከሆነ ራሱን እንትን ይድና ኒኮ ምርጥ ያላህ ባሪያ ነኝ ይላል ወደ ሐቂቃው ግን ስትመለስ ያላህ Subhanahu Wa Ta'ala የሰጠው ስጦታ በአጠቃላይ ሰብስቦ حرام ላይ ያዋልን ስንት መጥፎ ነገሮችን እየሰራንበት ስንት መጥፎ ነገር እያዳመጥን እያየንበት ከዚያ በኋላ ግን ራሳችንን እንተላለን ስለዚህ ወንድሞችና እህቶች እኔ ስለ رب العزة والجلال ስለ አላህ Subhanahu Wa Ta'ala እንዲሁም ከጀነት ይልቅ ስለ አላህ ጉዳይ ላውራ ብል ዛሬ ጭንቅላታችሁ እስኪፈነዳ ድረስ ነበር ትንሽ አንዳንድ ነገሮችን ማወራላችሁ በሂሳብ በተለይ በሂሳብ ነገር ላይ በጣም ረጅም ሊሄድ ስለሚችል ማለት ነው ጉዳዩ በጣም ረጅም ስለሆነ የአላህ Subhanahu Wa Ta'ala ችሎታው ኃያልነቱ ይሄን የመሰለ ትልቅ አምላክ ይሄን ሁሉ ላይ ያስገኘን አምላክ ይሄን ሁሉ ላይ ያደረገን ፈጣሪ ብንገዛው ብናመልከው ብንሰግድለት والله ያንስበታል እንጂ እንዴው ከኛ የሚገባው ነገር ራሱ ያደረግን አይደለም حتى ሌት ተቀን እንኳን ብንገዛው ማለት ነው ስለዚህ ወንድሞችና እህቶች ጀነት የሚገቡት እነማን ናቸው ብለናል ጀነት የሚገቡት የለፉ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩኮ በሽር المشائين في الظلم بالنور التام يوم القيامه አሉ በመሽት በጨለማ ውስጥ ወደ መስጂድ መሄድ የሚያበዙ ሰዎች عشاء እና ፈጅር ሰላት ለመስገድ የሚሄዱ ሰዎችን በጀነት አበስራቸው አሉ ያ ብቻ አይደለም በጣም ብዙ ነገሮችን ለአላህ ብለው የመጸወቱ ብዙ ነገሮችን ለአላህ ብለው ሳክሪፋይ ያደረጉ ብዙ ነገሮችን ለአላህ ብለው የተዉ ለአላህ ብለው ይቅርታ ያደረጉ እስቲ ስንቶቻችንን ከጓደኞቻችን ከቤተሰቦቻችን ከናት ከአባቶቻችን ከእህት ከወንድሞቻችን ጋር በሆነ በዱንያ ጥቅም ተቆራርጠን ያለን የለንም እዚህ ውስጥ አለን እኮ እዚህ ውስጥ አይደል አለን እንዴው አንድ ነገር ልበላችሁ እስቲ ይሄን ሁሉ ነገር አንስተን ተነጋግረን አላህ Subhanahu Wa Ta'ala ይሄን ሁሉ ውለታ ውሎልን እጅ ሰጥቶ እግር ሰጥቶ ጆሮ ሰጥቶ አይን ሰጥቶ ይሄን ሁሉ ውለታ ከዋለልህ በኋላ በጆሮ ሙዚቃ ያዳመጥክበት በአይን حرام ያየንበት ባፋችን መጥፎ ነገር እየተናገርንበት ሰውን ያማንበት ምን ያደረግንበት ዙልም በእጃችን ደግሞ የሰውን ሐቅ እንትን ይያልን ሰውን እየበደልንበት ምን ይያልን ከዚያ በኋላ የሆነ ታይም ላይ አላህ እንዴው አግርቶልን በምላሳችን እኮ ነው በእጃችን ሁሉ ያሰራነው ነገር ተመልሰን በምላሳችን ብቻ አላህ ሆይ ይቅር በለን አልን እንተሃል አምር ጉዳዩ ከውስጥ ከሆነ ከልባችን ከመነጨ ያ ተውባ እንተሃል አምር خلاص ይሄን ሁሉ አድርገልህማ አትለቀቅም አይልህም رب العزة والجلال ይቅርታ ያደርግልናል አንተ ታዲያ እንዲህ እልህ ይዘህባቸው ጥርስ የነከስክባቸው ዘመዶች ወንድሞች እህቶች እንዲህ እልህ ውስጥ የገባህባቸው ምን አድርገው ነው ምን አድርገህላቸው ነው ደግሞ ሲጀመር አላህ ይሄን ሁሉ አድርጎልን ይቅርታ አድርግልን ጌታችን ስንለው ወዲያው ይቅር ይላል አይደል Subhanahu Wa Ta'ala ስለዚህ ወንድሞችና እህቶች ይቅርታ ማድረግን እናብዛ
ይቅርታን የሚፈልግ ሰው ይቅርታን ያብዛ ይቅርታ መደረግን የሚፈልግ ሰው ይቅርታ ማድረግን ያብዛ ይቅርታ ባደረግን ቁጥር ከአላህ Subhanahu Wa Ta'ala ዘንድም ይቅርታ ምን ደረግበት እድል እየሰፋልን ይመጣል ማለት ነው ስለዚህ ወንድሞችና እህቶች እንበርታላችኋለሁ ሌላኛው ደግሞ ብዙ ስራዎች አሉ ጀነት ለመግባት ምክንያት የሚሆኑ ከነሱ መሐከል ቁርአንን በደንብ አድርጎ ማስተንተን ቁርአንን መቅራት ቁርአን ላይ ቢዚ መሆን በጣም ቁርአን ላይ ፎከስ ማድረግ ያላህን ቃል ብዙ ጊዜ መመላለስ ይጠቅማል በጣም ማለት ነው ሌላኛው ደግሞ በዱንያ ላይ መበደል ጥሩ ነገር ነው አሁን ከመጨረሻ ላይ ካነሳዋት ነጥብ ጋር ትገናኛለች በዱንያ ላይ መበደልም ብዙ ሰዎች ይጠሉታል አሁን ለምሳሌ ፍልስጤም ወንድም እህቶቻችን በጣም ያሳዝኑናል አይደል ፍልስጤም ላይ ያሉ ወንድም እህቶቻችን በጣም ያሳዝኑናል እኮ والله ውስጣችን ነው የሚደማው እኛም ፍልስጤም ያሉ ወንድም እህቶቻችንን ሳያቸው አንዳንዴ خلاص በጣም እየከበደኝ ሲመጣ በጣም እንትን ይያለኝ ሲመጣ حتى ቪዲዮአቸውን ሁላ ማየት ከሚያቅተኝ ድረስ ነው የደረስኩት ማለት ነው ወንድሞቼና እህቶቼ አላህ ይጠብቃቸውና ወንድሞችና እህቶች እነኚህ እየተበደሉ ያሉ የፍልስጤም ወንድሞችና እህቶች ወዴት እየሄዱ ነው ካለቁ በኋላ ይሄን ነገር ብናውቅ ኖሮ ብዙም ባልተጨነቅንላቸው ነበር ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በብዙ ሐዲሶቻቸው ላይ የተናገሩት አላህም Subhanahu Wa Ta'ala ብዙ ቦታ በቁርአን ላይ እንደተናገረው يستبشرون بنعمة من الله وفضل وأن الله لا يضيع أجر المحسنين الله سبحانه وتعالى قال بقبالاتشو نجر جنة استهروا يتدستون الناس دستا وسطناچو አንዳቸው የሚጨንቃቸው ነገር የለ የሚጨናነቁበት እንትን የሚሉበት ነገር የለ ከዚህ ወጣዋል ጀነት ገብተዋል እነሱ እንዲሁም እንደዚያ ሞታቸው ለነሱ ደስታን ነው የሚፈጥርላቸው ምክንያቱም የበደላቸውን ሰው ነገ ይከፈላቸዋል ስለተበደሉ ስለዚህ በዱንያ ላይ ሙስተضعፍ የሆኑ አቅመቢስ የሆኑ ደካማ የሆኑ ሰዎች ጀነት ውስጥ በጣም የሚበዙት እነሱ ናቸው ተበዳዮች ማለት ነው እናንተም ተበደላችሁ ከሆነ እዚያው በተበደላችሁበት ይቅርታ ማድረግን እንልመዱላችንም እላችኋለሁ اللهم اجعل عملنا كله صالحا واجعله لوجهك خالصا ولا تجعل فيه لأحد غيرك شيئا በስተመጨረሻ እስቲ ጀነት ለመግባት ምክንያት ሊሆኑ የሚችሉ አንድ ሁለት ስራዎችን ላንሳላችሁ አንደኛ ሰላት ላይ በጣም መበርታት ጀነትን ከሚያስገቡ ምክንያቶች አንዱ ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ እኮ ሲናገሩ فاعني على ذلك بكثرة السجود ነበር ያሉት ብዙ ቦታ ቁርአን ላይ ገብታችሁ ካያችሁ የጀሃነም ሰዎች ከሚናገሩት ምክንያቶች መሐከል ለምን ጀሃነም ገባችሁ ማሰረከኩም في سقر ተብለው ሲጠየቁ መጀመሪያ ያሉት ምንድነው ለምነኩ ሚነል ሙሰሊን ነው ከሰጋጆች መሐከል አልነበርንም ወለም ነኩ ኑጠዒሙል ምስኪን ነው እንዲሁም ደግሞ ችግርተኞችን ምስኪኖችን ስረዳ አልነበርም እናበላቸውም ነበር وكنا نخوض مع الخائضين እንደፈለግን የሰውን ክብር እየነካን የፈለግነው ነገር እንናገር ነበር ተግባባን وكنا نكذب بيوم الدين በቂያም ቀንም እንክድ ነበር የትንሳኤ ቀን የሚባለው እንክድ ነበር አላህንም ይክዱ ነበር ማለት ነው وكنا نكذب بيوم الدين حتى اتانا اليقين ሞት እስኪመጣ ድረስ ያን ነገር ስናደርግ ነበር ይሄ ብቻ አይደለም በሌላ አያ ውስጥ ተመልሳችሁ ካያችሁ አላህ Subhanahu Wa Ta'ala ከሰላት ጋር ነው ብዙ ነገሮችን ያያያዘው ማለት ነው ስለዚህ ሰላት ላይ እንበርታ ሁለተኛው ነገር ደግሞ አጠቃላይ አላህ ዋጅብ ያደረገብን ነገር እንደ ጾም ያሉ ምናምን ያሉ ነገሮችን በአጠቃላይ እንበርታበት ሌላኛው መረሳት የሌለበት ነገር አዝካር ማብዛት ብዙ ሰዎች የሚዘናጉበት ነጥብ ነው አዝካር ማብዛት በጣም ጥሩ ነው ጀነትን ከሚያስገቡ ትላልቅ መንገዶች አንዱ ዚክር ማብዛት በጣም ጥሩ ነው ማለት ነው ሱብሃንአላህ ወልሐምዱሊላህ ወላሁ አክበር ማድረግ ለምንድነው ያ ነገር በጣም የሚጠቅመው በምላስ ብቻ ዝም ብሎ ቁጭ ብሎ አንዳንድ ነገሮች መደጋገም አይደል እንዴ ነዓም አላህ Subhanahu Wa Ta'ala ከኛ የሚፈልገው እኛ ለሱ መገዛትንና ማንነታችንን በአጠቃላይ አሳልፈን ለአላህ Subhanahu Wa Ta'ala መስጠትን ነው ዚክር ማድረግ ደግሞ ሌት ተቀን ከአላህ ጋር Subhanahu Wa Ta'ala ያለንን አላህን ማስታወስ ያለንን ፍላጎት የሚያሳይ ነገር ነው አላህን ያስታወስን መቆየታችንንም የሚያረጋግጥልን ነጥብ ነው ማለት ነው ስለዚህ ዚክር ማብዛት በጣም ጠቃሚ ከሚባሉ የጀነት ሰዎች ስራ አንደኛው እሱ ነው ማለት ነው ሌላኛው ደግሞ ያው ከሁሉም በፊት እንደሚታወቀው በአላህ ማመን ነው የሁሉም መክፈቻም የሆነው ትልቁ ቁልፍ وقدمنا الى ما عملوا من عمل فجعلناه هباء منثورا እንዳለው በአላህ ያላመነ ሰው ቢመጸውት
ቢሰግድ ቢጾም ምን ቢል የፈለገ ነገር ቢያደርግ በፈጣሪው ማመን ባለበት መልኩ እስካላመነ ድረስ በአንድ ብቸኛ ኃያል አምላክ እስካላመነ ድረስ ሁለት አምላክ ሶስት አምላክ ብሎ በአላህ እስካጋራ ድረስ ጀነት የሚባል ነገር ولا يجد ريحها اصلا ከጀነት ጋር ጭራሽም አይገናኝም ጀነትና እሱ ላይ የቅል ናቸው አራምባና ቆቦ አይገናኙም ማለት ነው ቅድምም ሲጠየቅ ነበር አንድ ጥያቄ አይቻለሁ ከስር ሙስሊም ያልሆኑ ሰዎች ጀነት ይገባሉ አበደን ጀነት አይገቡም አበደን በአላህ ያላመነ ሰው ጀነት ሙስሊም ማለት በስተ እንትኑ በትርጉም ደረጃ ሙስሊም ማለት ምን ማለት ነው ሙስሊም ማለት من اسلم وجهه الى الله ነው ለአላህ ራሱን የሰጠ ማለት ነው ሙስሊም ብሎ ማለት ለአላህ ራሱን የሰጠ ለአላህ የተገዛ ለአላህ ባሪያ የሆነ ማለት ነው ሙስሊም ብሎ ማለት ነቢያቶች በአጠቃላይ ሙስሊም ብቻ አልነበሩም የሙስሊሞች መሪ ነበሩ ሲጀመር ነብዩላህ አደም ካነ ሙስሊም ቁርአን ላይም አለ ነብዩ ኢብራሂም ካነ ሙስሊም ቁርአን ላይ አለ ነብዩላህ ኢሳ ሙስሊም ነው ቁርአን ላይ አለ ነብዩላህ ሙሳ ሙስሊም ነው ቁርአን ላይ አለ ሁላቸውም ለአምላካቸው ራሳቸውን ሰጥተው አምላካቸውን ሲያገለግሉ ነበር ስለዚህ እነሱና የነሱ መንገድ እነሱ ባመጡት መልኩ ቀጥ አድርገው የተከተሉ ሰዎች بإذن تعالى ጀነትን ይወርሳሉ ከዚያ ውጪ ግን ቀኝ ግራ ያያሉ ነገሮችን ያምታቱ አምላክን እንደፈለጉ የፈለጉትን እየተገዙ የፈለጉትን እየተው ጀነትን ወርሳለው የፈጣሪን ቤት ወርሳለው አይታሰብም ማለት ነው አይታሰብም ምክንያቱም አላህ Subhanahu Wa Ta'ala ቁርአን ላይ በተደጋጋሚ በብዙ ቦታ ላይ ቁርአን ላይ ብቻ አይደለም በነገራችን ላይ በቀደምት መጽሐፎችም ላይ በሁሉም መጽሐፎች ላይ ከአላህ ውጭ ሌላን አምላክ አምጥቶ ያጋራ ከአንድ ፈጣሪ ውጭ ሌላን አምላክ አምጥቶ ያጋራና ሌላን አምላክ አድርጎ የያዘ ሰው ጀነትን እንደማይገባ በግልጽ የተቀመጠ ነው አላህ ብዙ ወንጀሎችን ሊምር ይችላል ይላል እኮ ቁርአን ላይ እኮ ان الله لا يغفر ان يشرك به ويغفر ما دون ذلك لمن يشاء ከማጋራት ውጭ ያሉትን ወንጀሎችን ሊምር ይችላል አለ ለፈለገ ሰው ይምራል ማጋራትን ግን ለማንንም አልምርም አለ በኔ ካጋሩ ለማንንም አልምርም ማንንም አልምርም በኔ ያጋራን ሰው ምክንያቱም የፈጠረህ እሱ ያስገኘህ እሱ ሰው ያረገህ እሱ ውለታ ይዋልልህ እሱ አንተ የምትገዛው ሁለትም ሶስትም ከሆነ ታዲያ የቱ ጋር ነው አምላክነቱ አምላክ ሳይሆን ሌላ ነገር ነው የሚሆነው እዚያኔ ማለት ነው ለዚያም ነው ስለዚህ ወንድሞችና እህቶች ትልቁና ዋነኛው መስፈርት በአላህ ማመን ከዚያ በኋላ ያሉት ደግሞ መልካም ስራዎች መጀመሪያ ሰላት ነው ከሰላት ቀጥሎ ሰደቃ መስጠትና መልካም ነገሮችን ማድረግ ሌላኛው ደግሞ አዝካሮችን ማብዛት ችግርተኛን ከችግር ማላቀቅ በጣም ትልቅ ከሚባሉ ተግባራቶች መካከል አንዱ ነው ይሄን ያለው አላህ Subhanahu Wa Ta'ala መልካም ነገርን ሰርተው ትላልቅ አጅሮችን ካገኙ መሐከል ያደርገን ዱዓ ማብዛትም ከአዝካሩ መሐከል ይካተታል ዱዓ ላይም በደንብ አድርገን እንበርታ እላችኋለሁ እንዲሁም እንትን ለማድረግ ጨመቅ ለማድረግ قد أفلح المؤمنون الذين هم في صلاتهم خاشعون والذين هم عن اللغو معرضون والذين هم للزكاة فاعلون والذين لفروجهم حافظون إلا على أزواجهم وملكت أيمانهم فإنهم غير ملومين فمن ابتغى وراء ذلك فأولئك هم العادون والذين هم لأماناتهم وعهدهم راعون والذين هم على صلواتهم يحافظون أولئك هم الوارثون الذين يرثون الفردوس هم فيها خالدون مؤمنان بلو مالت على الله سبحانه وتعالى أونة من نني مؤمنان كو نجا والتوال ويدقمون نني نسعى والتوال أفلحوا بلو مالت የሆነ ከግባቸው ደርሰዋል ማለት ነው خلاص ጀነትን ወርሰዋል ከግባቸው ደርሰዋል انما الذين هم في صلاتهم خاشعون صلاتቸው ውስጥ ለፈጣሪያቸው የሚተናነሱ ፈጣሪያቸውን በፍርሃት የሚገዙ ባሮቹ والذين هم عن اللغو معرضون ቀልድን የማያበዙ ለተቀን መቀለድ ስራቸው ያልሆነ ከቀልድ ዘወር የሚሉ ማለት ነው ለቀልድ ጀርባቸውን ሰጥተው ፈጣሪያቸውን መገዛት መልካም ነገሮችን መስራት ስራቸው ያደረጉ ሌላኛው والذين هم للزكاة فاعلون ልባቸውን የሚያጠራን ነገር ብራቸውን መጽውተው ዘካ የሚያወጡ ሰደቃ የሚሰጡ ልባቸውን የሚያጸዳን ነገር የሚተገብሩ ባሮች አለ والذين هم لفروجهم حافظون ብልታቸውን ደግሞ حرام ከሆነ ግንኙነት የሚጠብቁ إلا على أزواجهم أو ما ملكت أيمانهم ከሚስቶቻቸውና ከተዳዳሪዎቻቸው ወይ ደግሞ እነሱ ከሚያስተዳድሯቸው እንስቶች በስተቀር ወይ ደግሞ የነሱ ባሪያ የነበሩትም ማለት ነው فإنهم غير ملومين ከነሱ ጋር ከሆነ
አይተቹበትም ማለት ምክንያቱም ከነሱ ውጭ ሌላ ሰው ስለማይገናኛቸው የነሱ ስለሆኑ እነሱ ማለት ነው فمن ابتغى وراء ذلك ከዚህ ውጭ ደግሞ ሌላ ቦታ ደግሞ ሌላ መጥፎ ነገር ነው የሰራ ሰው ደግሞ فاولئك هم العادون ድንበር ተላላፊዎች ናቸው እነሱ ድንበርን ተላልፈዋል የአላህን ድንበር ጥሰዋል والذين هم لأماناتهم وعهدهم راعون ቃላቸውን ጠባቂዎች ናቸው ሙእሚኖች ብሎ ማለት እንዲሁም ደግሞ የተሰጣቸውን አደራ የማይበሉ አደራን የማያበላሹ ናቸው ቃላቸውን አደራቸውን ጠባቂዎች የሆኑ ናቸው والذين هم على صلواتهم يحافظون እንዴ ሰላት እኮ ሁለቴ የተመለሰው እዚህ ጋር እንዴት መጀመሪያ في صلاتهم خاشعون ያለው እዚህ ጋር ደግሞ على صلواتهم يحافظون ያለው شوف صلاه ምን ያክል ጠንካራ ነገር እንደሆነ على صلواتهم يحافظون صلاتاቸውን በተደጋጋሚ ጠብቀው የሚያከናውኑ አለ يحافظون ማለት የሚጠብቁ صلاتاቸውን በስርዓት ማለት ነው اولئك እነዚያ ሰዎች هم الوارثون ወራሾቹ እነሱ ናቸው አለ ይወርሳሉ خلاص هم الوارثون وراشوቹ እነሱ ናቸው ምንም ይወርሱት الذين يرثون الفردوس هم فيها خالدون እነዚያ የአላህን Subhanahu Wa Ta'ala ጀነት አላህ ለደጋግ ባሮቹ ያዘጋጃትን ፊርደውስን ወራሾች እነሱ ናቸው መውረስ ብቻ እኮ አይደለም هم فيها خالدون ዘወትር እዚያ ውስጥ ይኖሩባታል ዘውታሪዎች ሆነው እዚያ ውስጥ ይከርማሉ አለ الله سبحانه وتعالى كنس مهكل يدرجن فرحاتون الله سبحانه وتعالى يجمر لن إيمان يوفقن مطفو ነገር ሁሉ الله سبحانه وتعالى ከኛ ያርቅልን ጭንቅላቴ ሊፈነዳ ነው በጣም ደክሞኛል እንቅልፍም በጣም መጥቷል አሁን 1 ሰዓት ከ43 ነው ያለነው ከምሽቱ ከሌሊቱ ወንድሜ ኢብራሂምም አለ መሰለኝ ዛሬ ኢብሮ ሰላም አለይኩም السلام عليكم إبرون يلم وعليكم السلام ورحمة الله وعليكم السلام ورحمة الله سلام بلولين بدونه مركز كمتاو أبشر الله يبارك فيكم الله يطبقاችሁ ሁላችሁንም ወንድሜ خضر አንተም الله ይጠብቅ እህቴ ዳሪያም الله ይጠብቅሽ እንዴት ነሽ ዳሪያ ሰላም ነው ባለፈው እዚህ ቤት ነበር አይደል የተገናኘ ነው አልহামዱሊላህ ደህና ነኝ ኡስታዝ እንዴት ነሽ ما شاء الله الحمد لله والله በጣም ሰላም ነኝ الحمد لله الله ይጠብቃችሁ ሁላችሁንም በርቱ ان شاء الله تعالى الله ካገራልን ሌላ ጊዜም እየተመለስኩ መጣለሁ ان شاء الله تعالى الله ይጠብቃችሁ الله ያበርታችሁ ወንድሜ خضر አንተንም ሁለተኛ ቀን ነው ሶስተኛ ቀን ያየውክ ይመስለኛል ነው ወይስ ፕሮፋይል ፒክቸር ተመሳስሎብኝ ነው አይና እንገናኛለን ብዙ ቦታ አስተዋል አንድ ጥያቄ እንደው ነበር ሴቶች ለምንድን ነው ጀነት በብዛት የማይገቡት ታች ጥያቄ ያቀርባ ነበር ያው ጊዜ ስለሌለ ሌላ ጊዜ አብሽር ችግር የለው እዛው ሐዲስ ላይ እኮ አለ ሐዲሱን እኮ ከፍቶ ያነበበ ሰው በደንብ አድርጎ ይረዳል نبي صلى الله عليه وسلم بزي حديثاته لا يسيناغروا رأيت أكثر أهل النار النساء صلى الله عليه وسلم أو كما قال عليه الصلاة والسلام جهنم የሚገቡትን አብዛኞቻቸውን እንስት መሆናቸውን ያየሁት አንቱ የአላህ መልእክተኛ ምን ነበር ምክንያቱ ብለው ሰሃቦች ሲጠይቁ يكثرن اللعنة ويكفرن العشيرة ያሉት صلى الله عليه وسلم والله حديث سبحان الله የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮት ሳቸው ያስተማሩት ነገር ምን ያክል ጠለቅ ያለ ነገር እንደሆነ እስቲ በደም ተረዱታላችሁ ለተንተንላችሁ የተባለውን ነገር ማለት ነው ምን አሉ يكثرن اللعنة ሴቶች ብዙ ጊዜ ከነሱ ችግር አንዱ ምንድነው يكثرن اللعنة እርግማንን ያበዛሉ አላያችሁም የእርግማንን ብዛት እናት እኮ ልጇን ትረግማለች ታውቃላችሁ ከአባት በላይ እናት ናት ልጅን የምትረግመው ከሆዷ ግን አይደለም ለምዶባት ነው የምትራገመው በአፏ እንጂ ወዳኩ አይደለም ከረገመች በኋላ አላህ ይቅር በለኝ ትላለች ከዚያ በኋላ ልጇ ዱዝ ሆኖ በቃ ሰፈሩን ሁሉ ቀውጢ ሲያደርገው መጨረሻ ላይ መጣው እንትና ልጅሽ እኮ እንዲህ ያደረገን ሲሉ ሰው እኮ ዱዓ አድርጎ እንኳን ትናንትና የላከችውን ነገር እንኳን አላህ ቢመልስላት ዱዓ አድርጋ ማስተረፍ የለባትም ትጨምራለች ሌላ አላህ ያጥፋው ዱቄት ያርገው ይያለች ማለት ነው
ከዚያ ልጇ በዊልቸር ይመጣላታል እሱ እዚያ ዊልቸር ላይ ተቀምጦ ትደግመዋለች አንዳንዴ ያጋጥማል አንዳንዴ ግን ከሴቶች ችግር ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር ያነሱት ወይክፉርነ العشيرة ነው ያሉት የተዋለላቸውን ውለታ ቶሎ ይረሳሉ ውለታን ቶሎ ረሺዎች ናቸው እንደ ወንዶች አይደሉም ነው በዚህ ሳይድ ላይ ይሄን ነገር ሴቶች ሊክዱ ይችላሉ እኔ ግን አንዴ አይደለም ከሁለቴም ሶስቴ አራቴ አምስቴ ስድስቴ ብዙ ሰዎች ላይ ያጋጥሙኛል ምክንያቱም እኔ ጋር ብዙ ሰዎች ይመጣሉ ጥያቄ ለመጠየቅ ሲመጡ ባሎቻቸውን ለመተቸት ነው የሚመጡት ብዙ ጊዜ يمتون أستاذ بال عليهن الدهر كله ثم رأت منك ما تكره لقالت ما رأيت منك خيرا قط قالوا والله برقت أن ينتهينا ونقرنا والله بتكبر يجينا أمتو مولو ملكام نقر أدرق هلات عندك أنا مقابل نقر ساعة تقودل عندك أن يقودلك لا حول ولا قوة إلا بالله أنيني أرجعني خلاص إزاي كان مريباو እና መተው ነው ተደርሶብን ነው ይቅርታ አርጉልኝ ተደረሰብን ሐሜት ላይ ያለን ወንድማችን ከድር ይጠየቃል ማለት ነው እና ምን ልላችሁ ፈልጌ ነው ሴቶች በተፈጥሮ ላላ ከመነኝ እቺ ደረጃ ሴቶች በተፈጥሮ ምን አለባቸው መልካም ነገር ሌት ተቀን ብትውልላቸው እንደው አንድ ቀን እንኳን አላህ Subhanahu Wa Ta'ala ብሎ እንኳን ተሳስተ ምታጎልባት ኮን እንትን ምትልባት ኮን በተፈጥሮ አብዛኛው ጊዜ ያልኳችሁ እንጂ ሁሉም ይያልኩ አይደለም 100% ይያልኩ አይደለም አብዛኛው ግን እንደዚያ ነው 90% አንተማ በፊትም ስለኔ አስበህ ታውቃለህ እንዴ ባሏ እኮ አፈር እየጋጠ እኮ ነው ስንት ነገር እየሰራ والله ለሷ ብሎ አንዱን አስተዋወሳችሁኝ ለሷ ብሎ አላህ ምስክሬ ነው ለሷ ብሎ ቤት አይገባም ስራ ይሰራል ስንት ሰዓት ይሰራል መሰላችሁ በቀን 14 ሰዓት ነው የሚሰራው ለሷ ብሎ ማለት ነው ለሷና ለልጆቹ ብሎ 14 ሰዓት ነው የሚሰራው ምን ብላ እንደተናገረች ታውቃላችሁ ትችት ያቀረበችው ለኔ በቂ ጊዜ አይሰጠኝም ደሞዙንም ፈልጎ በቂ ጊዜም ፈልጎ እንዴት ይገኛል ታዲያ አይቻልም እኮ ወይ ደሞዙን ነው ወይ በቂ ጊዜ ነው ከሁለቱ አንዱን እንትን ማለት ነው ተግባባን አይደለ ስለዚህ አሁን ያለው ነገር ምንድነው የተነሳው ነገር ያ ፖይንት ነው ደግሞ ባል ለሴት ልጅ ባል ልክ የናት የአባት ቦታ የሚተካ ነው ኢቭን በሐቅ ደረጃ ከመጣን አንዲት እንስት ካገባች በኋላ የባልዋ ሐቅ ከናት ከአባቷ ሐቅ ይበልጥባታል ካገባች በኋላ እና ታዲያ ለባልሽ መጥፎ ሚስት ከሆንሽ ከባድ ነው ታዲያ ጀነት መግባት አንድ ይሄ ነው ሌላኛው ደግሞ ሴቶች ብዙ ጊዜ ስሜታዊ ናቸው አይታችሁ ከሆነ ለኢሞሽን ከወንድ በላይ ሴቶች ይቀርባሉ ለኢሞሽን ማለት ነው ከወንድ በላይ ሴቶች ይቀርባሉ ስለዚህ አሁን ነገሮችንም ብዙ ጊዜ ቤተሰቦቻቸው ይሆን ነገር አሁን ለምሳሌ ብዙ ጊዜ ወንዶች ናቸው ደፍረው የሚጋፈጡት ምን የሚሉት ውሳኔ መውሰዱ ላይም ምን ውስጥ መግባቱ ላይም የሆነ መቀየር ያለበት ነገር መቀየሩ ላይም ራስ ላይ መስራቱ ላይም በደንብ የሚለፉት ወንዶቹ ናቸው ለዚያም ነው ያለው ነገር ወንዶችን ግን መከራ አታውቅም እንመካከራለን አብሽሩ እኛ እንመካከራለን እኔ የነሱ ግንባር መሪ ነኝ እና ምን ልላችሁ ፈልጌ ነው ነብዩ ሰለላሁ ዐለይሂ ወሰለም ሐዲሱን እዚያው ጋር ጨርሰውታል ለማለት ያክል ነው ይክፍርነ اللعنه ويكفرن العشيره ብለዋል ሴቶች እርግማንን ስለሚያበዙ ነው ውለታንም ደግሞ ቶሎ ስለሚረሱ ነው እዚህ ያለ ነው ያላገባንን አብሽሩ አግቡ ምንም አትሆኑም አላህ ይረዳችኋል ኢንሻአላህ ትላል
እንደዚያ ከሆነ እናገባ ብቻ እንደምትቀረው አባቴ እዚህ ያናገባ የሚሉት ሁሉ አዘጋጅተው ነው እንደሚሉት እንተነዋ በላ ወንዶች ግን መከራ አታውቅም እንመካከራለን ብያቸዋለሁ በረዘግተን ነው እኛ የምንመካከር እናንተ ላይ ሲሆን ነው የሚበረታው እንጂ ኒካህ በሴት ቢሆን 3 ነበር የሚሉን ታውስቲ በነገራችን ላይ ተው ማዕቀብ ሳይጣል በነገራችን ላይ እኔ በተፈጥሮ ማዕቀብ አልፈራም እሱ እናንተም ታውቃላችሁ ምክንያቱም ሲጀምር እኔ ኦንላይን አይደለሁም ቆይቼ ነው የምመጣው በመጣሁ ቁጥር ማዕቀብ እየተቀበልኩ ሰብሰብ አድርጌ ፋይሉን ቤት ውስጥ አስቀምጬዋለሁ ወንዶችም ምከርልን ወንዱ ምን ይመከራል አሁን እኮ والله እውነቱን ለማውራት ከሆነ እኮ ወንዱም መምከር ከባድ እየሆነ መጥቷል ምክንያቱም በምኑ ተመክሮ በምኑ ይተዋል በሚለው እስቲ እንትን ልበል ዘርኮ ባየን ቅብነቴ ሙአዝ መቃኑ በዴራ ዲስቲ እኛ ወንዶች አሁን ወላሂ በጣም የሚያሳዝነው ነገር ምንድነው ሴቶች ለፍተው ህይወታቸውን ለማስተካከል ሰው ሀገር ላይ ሆነው በጣም ለፍተው ብዙ ነገር እንትን ብለው ሰሞኑን አንድ የሰማሁትም እንትን ነበር ሀገር ቤት ላይ ብሯን መብላት የሚባል ነገር እና ልጅቷ 10 ምናምን አመት ውጭ ሀገር ቆይታ ሀገር ቤት ስትገባ ሲቀምበት ነበር ሲባል ነው የምንሰማው ብዙ ጊዜ ያ ነገር በደንብ ይስተካከል ጥሩ ነው በደንብ ዘንድሮ ብዙ ነገር ያበላሸ ካለው ነጥቦች መካከል አንደኛው እሱ ነው ባል ሰርቶ የማምጣት ግዴታ ነበርበት ኢብራሂም መጥቷል ኦኬ ኢብሮ በጫት ጉዳይ ላይ ምከራቸው ወንዶችን እኔ ከበፊትም እናገራለሁ ጫትን አትቃሙ ጫት ለቃሚዎችም አልጠቀመም ከጫት ራቁ ባረከላሁ ፊኩም ተግባባን ያ ነው እህቶቼ ሴቶች ደግሞ መከራቸው ነገር ምንድነው ወንድ ልጅ ከመጋባታቸው በፊት እኮ ታወራላችሁ አይደል ማለት 1 ሳምንት 2 ሳምንት ታወራላችሁ እኮ ለውይይት ለመተዋወቅ ያክል 1 ሳምንት 2 ሳምንት ይወራል ይሄ 6 አመት ካወራችሁ በኋላ መጋባት የሚባል ነገር የለም 6 አመት ካወራው በኋላ የለም 1 ሳምንት 2 ሳምንት ለመተዋወቅ ይወራል 1 ሳምንት 2 ሳምንት ለመተዋወቅ ስታወሩ የብር ነገር ከተነሳ ችግር አለ እዚያ ማለት የብር ነገር ከተነሳ ችግር አለ ዘባላሉ እናንተ ሙሉበት የሚመለከተኝ ባረከላሁ ፊኩም አሁን እኔም ልተኛበት ወንድሞቼ እና እህቶቼ ወንድሜ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ጃቢር ሰዎችን አስልሞ ጨረሰብን ምን ይሻላል ይያል ነው አላህ ይጠብቀው ወንድሜ ጃቢር ወንድሜ ኢብራሂም በረካ ያርጋችሁ አሚን በነገራችን ላይ ላግዛችሁ እየተዘጋጀው ነው ሰሞኑን ኢብሮ ማሻአላህ ወላሂ ላግዛችሁ እየተዘጋጀው ነው የኔ ዝግጅት ደግሞ ትንሽ ጊዜ ይፈጃል የሆንኩ ኤሊ ነገር ነኝ በጣም ቆያለሁ ዝግጅቱ ላይ አሸኩለህ ቀራታ መጣምና አይ ቀስ ብዬ እንትን እያነበብኩ ነው እንትን እያልኩ ነው ሰሞኑን በጣም ጊዜ ወስጄ ያየሁ ነው ብዙ ነገሮችን ምናምን ወላኪን እስቲ ኢንሻአላህ አላህ ካለ የሆነ የሚጠቅም ነገር ካመጣም ብዬ ዱዓ እያደረኩ ነው ኢንሻአላህ ትልቅ ነገር እንበል ኢንሻአላህ አላህ እስቲ መልካም ነገር ያናግረን መልካም ነገር እንሰራ ያድርገን ወንድሜ ጃቢር በጣም እየሰራ ነው መሰለኝ እንዴ ለማን ነው አቤት የሚባለው አይ ባለፈው ያው ክላሹን ወልውለን ሰተናዋል መተኮስ እሱን ነው ማለት ነው የሚጠይቀው እሱን ነው የሚጠብቀው አይሰተም
ما شاء الله تبارك الرحمن اللهم زد وبارك እህት ዳሪያ ይኸው አልሞ ተኳሽ ጋር ነው ያለችው እሷም እየተለማመደች ነው ጎበዝ ናት መሰለኝ እሷም ብዙ ጊዜ እዚህ ጃቢር ቤት ነው ማየት አላህ ይጠብቃት እሷንም ከኔ ጎንም አዲስ ማሻአላህ አዎ ሲና ቅድም እንትን ብለው ነበር ሲናም ነው ስሟ አዎ سميرة ما شاء الله تبارك الرحمن الله يبارك فيها ويسلمها اهت سميرة السلام عليكم وعليكم السلام ورحمة الله وبركاته እኔ ደግሞ ቅድም ጥያቄ ያለሽ መስሎኝ ለመልስ ዘጋጅ ነበር ኢብሮ መጥቶ እንትን አለኝ እንጂ ምክንያቱም ሴና የኢየሱስ ነው የሚለውና ከዚያ በኋላ አይነበብም እስከዚያ ብሎ ነው የሚቆመው ጽሁፍ ራሱ ማለት ነው መጀመሪያ ስትገቢ እና አይቼንትን ብዬ ነበር አሁን ጽሁፉ ሙሉን አይቻለሁ የኢየሱስ አምላክ አላህ ነው ጌታዬ የሚል ማሻአላህ አላህ ይጠብቅሽ አላህ በረካ ያድርግሽ የምትጠይቂው ጥያቄ ካለሽም መጠየቅ ይቻላል በፈለግሽበት ሰዓት ኢንሻአላህ አላህ ይጠብቅሽ ብያለሁ ሁላችሁንም አላህ ይጠብቃችሁ ዛሬ ማይሆን ቀን የመጣሽው እህት ሰሚራ ሴቶች ላይ የምወርድበት ቀን ላይ ነው የመጣችው ይብሮ ኡስታዝ አንድ አብዘታ ነው አለኛ ጣል አርግብና ነገር የወንዶቹ ነው አው እናንተማ እየተከሄደ ጣል የሚደረግ እኮ አይደለም የነሱ በጣም ስለቀለለ እኮ ነው ይሄድ ቁጣል ያደረኩት ማለት እናንተ የሆነ ሴሚናር ነገር ያስፈልገዋል ኮርስ ቁጭ ተደርጎ የናንተ ስላውን የሌለውበት አልመስልም الله ይቅር ይበለን والله በነገራችን ላይ والله አላህ ምስክሬ ነው ዘንድሮ የወንዱ ጉዳይ እንዲሁም እኔ ከሴቶችም በላይ የወንዱ والله በጣም ነው የሚያሳስበኝ والله በጣም ነው የሚያሳስበኝ በጣም ማለት ነው ከሴቱም በላይ የወንዱ በጣም ያሳስበኛል ዘንድሮ ያለው ነገር አላህ ኸይር ያድርገው እስቲ ኢንሻአላህ ሌላ ጊዜ እስቲ በሰፊው እንመለስበታለን እንደው በመሽት ገብቼ ኢራንና እስራኤል ሆነኩ የኒውክሌሩን አዘነብኩባቸው والله ይቅር ይበለኝ እኔንም እነሱ በጠረጴዛ ዙሪያ ይሁን በጠረጴዛ ዙሪያ አይደለም እነሱ በማይክ ነው ቁጭ ተብሎ ነው የሚወራው باذنillah والله በጣም ደክሞኛል ወንድሞች ሲጀመር የኔ ኢሚዩኒቲ በጣም ሞቷል ሰሞኑን ስራ በጣም በዝቶብኝ ጉንፋን ሁላ መቋቋም ያቃተኝ ማለት ነው አሚን اللهم አሚን አልተረፍንም እንደ ኻሚናኢ የሆነ ጉድጓድ ውስጥ አትደበቁም ነበር ተው እንጂ እናንተ ምን ሆናችኋል መደበቅ ነው አሁን ተኩስ ሲጀመር እንት ላይ ቆሞ ረብሻ ከማድረግ መደበቅ ነው የሚያዋጣው ስለ ሐላልሁም ሰምተሃል ወይ ምንድነው ሐላልሁም ሌላ ፋይል ነው እንዴ ብሮ ሌላ ፋይል ነው ሌላ አሁን በዚህ አይነት ይከብዳል አይነ ራስ لا ሌላ ፋይል እንኳን በጣም ከባድ ነው አሁን ወላሂ በጣም ከባድ ነው ዘውጁና ተዘወጁ አባቴ እኔ ጋር መታችሁ ዘውጁና የምትሉኝ ወልያችሁ ነኝ ትላለ እዚህ ጋር ኡስታዝ ቲክቶክ እንግል ፋይታሰይ ከመጣ ቲክቶክ እንቅልፍ ምናምን አታስብ ደግነቱ ሁለት ሆነን ተቀምጠናል አሁን ችግር የለው መጀመሪያ ብቻዬን ነበርኩኝ እና የሆነ ነገር ስቶሪ ተናገርኩ ይዛ አጠገብ የሆነ ነገር ይዛ ደህና ታዲያ ግራ ጎኔማ አለች አባ ለራሴ እኔ ያስተካከልኩትን አስተካክዬ ነው ስለናንተ እየተናገርኩ ያለሁት ማለት ነው ከከፋም ይቅርታ ይያልን እንቀጥላለን እኛ
አላህ ያግራላችሁ ብለናል ወንድም እህቶች። ቅድም እኮ እጁ ከፍንጅ ነበር የተያዙ። በቃ የሆነ መሀል ላይ ገብቼ ንግግሩ ላጠፋብኝ ወልዒያዙ ቢላህ። ያስበዋል መሀል ሜዳ ላይ ጦርነት ውስጥ ገብተህ ፊት ለፊት ሐውለ ወተላ ቢላህ ተርፍ ያለው አልሐምዱሊላህ ተርፍ ያለው የበኋላውን አላህ ነው የሚያውቀው። ግን አሁን ተርፍ ያለው ለማለት ያክል ነው። አሁኑን ነው ያልኩ ያለሁት። የሆነ ችግር ከደረሰም ወንድሜ ከድር ነው የሚጠየቅበት፣ እኔ የለሁበትም። ባረከላሁ ፊኩም ብያለሁ። ወላሂ ወንድሜ ኢብራሂም የእናንተ ውዴታና ፍቅር ለእናንተ ያለኝ ቦታ ወንድሜ ጃቢር፣ እህት ዳሪያ፣ እህት ሰሚራ፣ እህት ነቢያት፣ እህት አሲያ፣ ወንድሜ ኸድር፣ እምጂ ሁላችሁም ከስር ያላችሁትም ጭምር ለእናንተ ያለኝ ክብርና ቦታ ነው። ወንድሞቼ ናችሁ። ለአላህ ብዬ ነው የምወዳችሁ። ከእናንተ ጋር ቁጭ ብዬ በማውራቴ ኢንሻአላሁ ተዓላ ከአላህ ዘንድ የሆነ አጅር አገኛለሁ በሚል አስባለሁ። ያ ነገር ነው ያመጣኝ፣ ያቆየኝም እሱ ነገር ነው። አሁንም ጥያችሁ እንዳልሄድ እያደረገኝ ያለው እሱ ነው። እንቅልፍ ግን ከብዷል፣ አሁን በጣም ከብዷል። የሆነ ቦታ ላይ መውደቂያ አይቀርምና የማይሆን ነገር ከመናገሬ በፊት ልተኛ ብያለሁ። ሰላም ሁኑልኝ። ለአላህ ብዬ ወዳችኋለሁ። ወንድሜ ኢብራሂም አንተም ሰላም ሁኑልኝ። እህት ዳሪያ፣ እህት ሰሚራ፣ እህት አሲያ፣ እህት ነቢያት፣ እህት ዛህራም መጣለች። ሱብሃንአላህ ትልቅ ሰው መጣ ለወጣ ስል። እህት ዛህራ እንዴት ነው? ሰላም ነው? ዛህራ አትሰማም መሰለኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ነው? ሰላም ነው? አልሐምዱሊላህ ሰላም ነው ኡስታዝ። አልሐምዱሊላህ እኔ ሰላም ነኝ። በነገራችን ላይ ባንቺ ጉዳይ ሁሌ እንዳስፈራሩኝ ነው። በክርክሩ ጉዳይ ላይ የሚሰሩ ወንድሞች እህቶች አሉ ምናምን ብዬ 5-6 ሰዎችን ከጠቀስኩ በኋላ አንዳንድ ጊዜ አንቺን ስም ረሳለሁ። ዛህራ ሙስጠፋ ብለው ያስፈራሩኛል ከስር ሆነው ማለት ነው። እና አላህ ይጠብቅሽ። አንቺንም ጥሩ እየሰራሽ ነው። በዚህ ዱንያ ላይ ሰዎች እንዳወቁሽም በአኺራም ታውቀሽበት አላህ ዘንድ የምትኮሪበት መልካም እንደምታገኝበት አላህ ያድርግሽ። መልካም ስራሽን ይቀበልሽ። ሁላችንም አላህ ይቀበላችሁ። አመሰግናለሁ በጣም። የምትናገሩትን ንግግር በአጠቃላይ የምትከራከሩትን ክርክር በአጠቃላይ እንኳን ክርክሩ ይቅርና ሐታ የምትቀልዱትን ቀልድ የምትሄዱትን አካሄድ ሁሉ አላህ Subhanahu Wa Ta'ala በመልካም መንገድ ላይ ያድርግላችሁ። አጅሩንም ይጻፍላችሁ፣ ኢኽላስም ይወፍቃችሁ። ሁላችሁም ነይቱ አቅላችሁ ላይ ነይቱ። እዚህ ጋር መታችሁ ስትቀመጡ አጅር ለማግኘት ነው። ስትከራከሩ አጅር ለማግኘት ነው። የሆነን ሰው ወደ ኢስላም ለማምጣት ነው። ወደ አላህ መንገድ ለመምራት ነው። እህታችን ዳሪያ መጣለች፣ እህታችን ሰሚራ መጣለች፣ ወንድማችን ጃቢር መጥቷል። እነኚህ ሁሉ መጥተዋል አይደለም፣ ሰዎችን እያመጡ ነው። ባረከላሁ ፊህም በጣም እየሰሩ ነው ያሉት። ለምን እናንተ ትናንትና መልካሙን ነገር ነይታችሁ ለነሱ ጥሩ ነገር አስባችሁ ስትሰሩ አላህ የእናንተን ተቀብሏችሁ እነሱን ምክንያት አድርጓችሁ እነሱን አመጣቸው። እነሱም ደግሞ አሁን ንያቸውን አጽድተው ለአላህ ብለው ሄደው ትናንትና ከነሱ ጋር የነበሩ ወንድም እህቶችን ጠርተው ደግሞ ሲያመጡልንም እነሱም አጅሩን ያገኙበታል ማለት ነው። እህት ዛህራም እንደዚያው አላህ ይጠብቅሽ ብለናል። በረካ ያድርጋችሁ። ሁላችሁንም አላህ በረካ ያድርጋችሁ። ስራችሁንም አላህ ይቀበላችሁ። ይሄው እህት ዛህራ ባለፈው ሲስቱብኝ የነበሩት ከታች ያሉት ናቸው። አሁንም እያስፈራሩኝ ነው። ሐላወተላ ረተው አምልጦኝ ነው። በቃ ዛህራ ማለችበት ብያለሁ። በዱላ ከሆነ በቃ አይቆምም ማለት ነው። ሰለምቴ ወይ ነው። በነገራችን ላይ ሰለምቴ የሚለው ስም ደስ የሚል ነው። ምክንያቱም እንደ ከቤተሰቡ እንደወረሰ ሰው ዝም ብሎ የወሰደ አይደለም ማለት ነው። ሰለምቴ ብሎ ማለት አላህ Subhanahu Wa Ta'ala የወደደው አቅሉንም ደግሞ ከፍቶለት እንዲው ይህ እስልምና ላንተ ይገባሃል ብሎ መርጦ የተሰጠው ሰው ነው። ሌላው እኮ ዝም ብሎ እናት አባቱ ስለነበሩበት እኮ ነው የሚሄደው አብዛኛው ሰለምቴ ስትሆን ደግሞ ስለ አባት ስለ እናት አይደለም ለአምነህበት አስበህበት አጣርተህ ምኑን አይተህ ምን ብለህ የምትመጣ ማለት ነው። ስለዚህ ሰለምቴዎች
والله በእናንተ ምቀናውን ቅናት አላህ ብቻ ነው የሚያውቀው አላህ እናንተንም ሁላችሁንም ይጠብቅልኝ ብያችኋለሁ ባረከላሁ ፊኩም ወአህሰነ ኢለይኩም አላህ Subhanahu Wa Ta'ala ጀነት ውስጥ ይሰብስበን ሰላም ሁኑልኝ السلام عليكم ورحمة الله وبركاته بيالله بارك الله فيكم وعليكم السلام ورحمة الله وبركاته جزاك الله خير أستاذنا الله يطبق الله እንግዲህ ጀዛህን በጀነት ይክፈልልህ አንተም እንግዲህ እኛ ምን አይነት ዱዓ እንደምናደርግልህ አናውቅም anyways جزاك الله خير አሚን ወንድሜ ኢብራሂም እኔ ልሂድ ወንድሜ ከስር የወርቅ ልጅ የሚለው የፍልስጤም ባንዲራ ያለው ልጅ የሆነ ጉዳይ ያለው ጉዳዩን ፍቱለት ሰላም አለይኩም الله አቤት እና እንደዚህ አይነት ይሄን የመሰለ ዱዓ ይሄን የመሰለ ዳዕዋ ይናፍቃል ብቻ እና ምን ትላላችሁ አሁን ደግሞ የሆነ ሰው ይገባልናል አሁን የሆነ ሰው እንዲገባ ልክ ያለው ትላላችሁ እና ይላኩል ሰው ገባ አዎ ማሻአላህ ሰላም አለይኩም ወራህመቱላህ ለሰው እኔ ነኝ ማዘው እንዴት ነው ወንድም ማለት አልহামዱሊላህ ሁሉ ሰላም ሁሉ አማን እንዴት ነው ደህና ነው ሁላችሁም ሰላም አለይኩም ብያለሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴት ነው ማሳረጊያውን ታዲያ ያላህ ቃልን ሰምተን ልባችንን በዛው አላህ ኡስታዝ አላህ እድሜውን ያርዝመው ወላሂ ይገርም ተንቆ ያደረገልን ኢንሻአላህ ትንሽ አንዱ ለደቂቃ ኢብሮ እንትን በለሰል እሺ ማሻአላህ እንግዲህ ምን ብለን እንናገራለን እስልምና ውበቱን አሳየን ወላሂ ዛሬ ምን ያህል የተረጋጋ እምነት እንደሆነ ምን ያክል ርህራሄ በተለይ ቀደም የተናገረው ፖይንት ሱብሃንአላህ ያሳማው ፓርት በጣም የገረማችሁ አላችሁ ማሻአላህ አላህ ይጠብቀው እነት መስጂድ ሰዓት ደረሰብኝና መሄዴ አንገብግቦኝ ነበር ያላ ነገር ሆኖብኝ ነው ቀድሜ ያለ ሰላት ነውና ማሻአላህ ብቻ በጣም ደስ የሚል ነገር ነበር የሰማነው በእውነቱ አላህ ይጠብቀው አላህ ምን ተጠቀመበት ያርገን እንግዲህ ፖስቱ ተሽ ሪካርድ ያላችሁ ማሻአላህ ብዙ ሰዎች ትምህርት የሚያገኙበት ነገር ነው ያን ይመስላል ያለው ነገር ማሻአላህ ስትመጣ አሳውቀኝ እሺ ተውፊቅ ማሻአላህ እና ምን አላችሁ እኔማ እሱ እያለ እንዴት ነው የምቀራው ተውፊቅ እያለ እናንተ ሽነሽላት ነገርላችኋለሁ ጃገና ቮይስ አሰማ ድምጽ አሰማሽ ጃካለ ድምጽ ብታሰማ እኔ ቤት ስከፍት ነው መቀራው እኔ ተውፊቅ ፊት እናንተ ስራ ተያዙ ሙሉ ቀን ከኔ ጋር ሙሉ ቀን ማን ነው ሙሉ ቀን ከኔ ጋር ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ጆ እንዴት ነው ነው ሀቢብ ሂደሽ እንትን አልከ ተጨናነቅ እኔ ተውፊቅ እስኪመጣ ድረስ እንትን እላችኋለሁ ችግር ብራዘር ቀደም ሌላ ነገር ነበር የተናገርከው አሁን ደግሞ ጀመረ ቀደም በውስጥ ያልከው መስጂድ እንዳለክ ገብቶኛልና አይ ሀቢብሽ ጀዛከላህ አላህ ይስጥህ አላህ ይጠብቅህ ማባረር ካለን
ጀማው ላይ የሚደረገው ነገር ላይ በጥሩ ሁኔታ ስለምትወጣው ማለት ነው። አላህ ይጠብቀ፣ አላህ ይቀበለ ስራህን ሀቢቢ። እሺ አሪፍ ነበረ ትምህርቱ። ተማራችሁ በደም ኮሜንት አይ እሺ አንተ ይኑላ ተደብለኒ እሺ እውነት ቪዲዮ ፖስቷል እንዴ? እስቲ እውነት ቪዲዮ ፖስቷል? ኮሜንት ላይ ጻፍልኝ ሀቢቢ። ቁርአን ሊቀራ ነው። እሺ ተውፊቅ ሲመጣ ታቆማለሽ። እሺ ሀጂ አይ ኢንሻአላህ ኡስታዝ የሚመቸው ከሆነ በሳምንት አንዴ ወይ ሁለቴ እናስቸግረዋለን። ዛሬ ትንሽ አሞትም ስለነበረ ነውና ሴኑ አለሽ ሰሚራ ጃሃ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተማርሽ? አዎ። እሺ ሌላ ቀን ቀደም ብዬ እነግርሻለሁ። እሺ እሺ አላህ ይጠብቅሽ። አሚን አሚን አሚን። እንደው እናንተ እኮ ለኛው ሙሽሮቻችን ናቸው። ሊያገባቸው ነው አሉ። አራት እስቲ አንዷ ትሞላለሽ ይሏል። አንቺ እንዳ አሪያን ኤደንን ሊያገባቸው አሰለማቸው አሉ። አሁን ደግሞ በሳምንት ይሆናል እንግዲህ በቃ አራት ይሆናሉ። እናያለን እስቲ ዳሪያ አንደኛዋ ሚስቴ ጠፍታለች። ከፍቷታል መሰለኝ። ከሷ ሰላምታ ስላልጀመርኩ ዳሪያ የምትባለው ሚስቴ አኩርፋለች። አይቹ እኩል ፍትሃዊ መሆን አለባቸው። አሁን አንዷ ለምን መጀመሪያ ተጠራው ብላ ደስ ብሏታል። አንዷ ደግሞ ለምን ሁለተኛ ተጠራው ብላ ከፍታለችና ስለዚህ አሁን እንዲህ ሲሆን ምንድነው የምትሆነው? ሁለቱን ቃላቸውን ስማቸውን ተቀይጡና አንድ ስም ታወጣላችሁ። እስቲ ዳሪያና ሰሚራ ሲቀየጥ ምንድነው ስሙ የሚሆነው? ዳሪስማ ስትሏቸው አቤት ሲላችሁ ሰላም አለይኩም ትላላችሁ። እንግዲህ ያገባሰው ለምንድን ያቋ ዳሪስማ ሌላ ነገር ይሁን እኮ አይመለስም። ይሄን ጉብ አለ ከየት እንደመጣ ራሱ አይታወቅም። እና ዳሪስማዬ ሰላም አለይኩም ስትሏቸው ሁለቱም ይመጣሉ፣ አያኮርፉም ማለት ነው። መጀመሪያ ያስቀደምኩ የማንን ነው ማቆላመጫው? ሰሚራ ነው ያንተ። አሁን ዳሪስማን የሚሆነው ዳሪያና ሰሚራ ማለት ነው። እና ከዛ በኋላ አሉ ደግሞ ፋሮቼን ይቀዱና ይኸው ተናግረን ነበር እኮ ይላሉ። ለምን እንደዚህ አይነት ምክንያት እንደሚሰጡ ታውቃላችሁ? ሰው ይደነግጣል። ለምን ሰለሙ ብሎ ማለት ነው። ይደነግጥና መጠየቅ ይጀምራል። ከጠየቀ ደግሞ ስለሚሰልም ይደነግጣሉ። ስለዚህ እንትን ይፈልጋሉ ፖለቲካ ምናምን ነገርና እኔ ደግሞ እነ ዳሪስማን አግብቼ በህይወቴ ደስተኛ ነኝ። ከዛ ኤዱ ደግሞ ስትመጣ እንዴት ነው የሚቀላቀለው? ሶስቱ ዳሪስማኤ አይደለ? እቺንማ መክተት አያቅተኝም። ዳሪስማኤ ሀዋ ብሏል። አላህ ብሏል። ሰአዳ ብሏል። ብራዘር ካል ግን ምን እንቅልፍ ነቅታል ወይስ እንዴት ነው? ሀዋ ሰአዳ ብሏል። ሐዋሪያው እንትኑ ፒኬ መጥፋቱ ነው። ይሄ ሁሉ ፒኬ መጥፋቱ ነው እንዲያረጋ ወንድም። ፒኬማ ብቻዬን ጥሎኝ እየሄደ አጠራቅሞ ትናንትና በቪዲዮ ጠየቀው። ትናንትና በቪዲዮ ወጥቶ ነበር። የሆነ ቪዲዮ አይቼ ነበር ግን ራሱ ነው
እኔ አላየሁትም ገና። ቆይስ በትክክል ያለው እንውጣ አላለኝም። ከዛ ምን ትቀልዳለህ አልኩት። ሁሉም ይስለም እንዴ ደግሞ ኢብሮ ቲክቶክ ላይ ያገኘከው በጣም ጥሩ ወዳጅ እስቲ ንገረኝ። ስለ ወዳጆቻችን እናወራ። እኔ ትንሽ አሙኛል ማውራታችንና ቶፊቅ ይምጣና ይቀራና ኢንሻአላህ ወይ እንበተናለን ወይ ነው ቢሮ የሚቀጥሉ እኮ ይቀጥላሉ። እኔ አልቀጥልም። እስቲ እናንተ ቲክቶክ ላይ ያተረፋችሁት ወዳጅ ንገሩን እስቲ። ማንን አተረፋችሁ? ወይ ዝም ብላችሁ በቃ እውነት ቪዲዮ ፖስትሃል ሀቢቢ? ቶፊቅ መታል ዝም ብለህ ደስ ትለኛለህ። ግን ፎሎ ያደርጉት ጃ ፎሎ አስደረገው አልፖስተም። ምን ቤት ነሽ አንቺ? ምርጥ ወንድሜ። ኦኬ አንደኛው ከቲክቶክ ያገኘሁት ወንድሜ ነው። አይ አሲያ እንኳን አንቺ ራሱ ሰለምት ያሉንሽ አንቺ ነበርሽ አንደኛው። አሲያ ሊያገባ ታሰለማት ይሉ ነበር። ደግነቱ ሙስሊም ነበረችና እውነትን ፎሎ አድርጉት እስቲ። እውነትን ፎሎ አድርጉትና ከዛ ትገቡና ቪዲዮ አለ ኮፒ ሊንክ አድርጉለት እስቲ። ስጀምር ነገሩኝ ብሏል። እሺ ስትፈልጉ ነገሩኝ ይጀምራ። እሺ እንጃ ዝም ብለህ ደስ ትለኛለህ አለኝ። እኔ ራሱ ዝም ብለህ በቃ ኮሜንት ላይ ስትጽፍ ደስ ትለኛለህና እየጮኩስ አልመቼም ደስ አለልህም? ህይወትን አላቀልልህም? እኔ አከይፈኝም አለኝ። የድሬ ልጆች እኔ አልከይፋቸውም። ለምን እንደሆነ እንጃ። ሙቀት የበዛበት ነገር ነው የሚወዱት። ኧረ ብራዘር ደግሞ ተሳስተን ሌላ ነገር እንዳታወራና እንዳይዘመትብህ እንዲሁ ምን እንደሚመጣብህ ማወቅ። ቃረ ቁርአኑን እንስማበት። እንዴት ነው ነገሩ? አይ ቁርአንን እንስማ ብለህ የምትሸፋፍነው ነገር የለም። የያዘህ ነገርማ አለ ዛሬ ቁርአን እንዳንሰማ እንዲሚያረገማ እንዲ እሺ እንቅቡን ይዘህ መጣክ? እንቅቡን እሽቅብትቼው መጣሁ። አሪፍ። እሺ አለም እሷ ናት መሰለኝ እንቅቡን ይዛ መጣች መሰለኝ። እኔ የምለው ማለት ነው ነቢያት ወይጃ ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? የበረታሽ ነው? አልহামዱሊላህ። አንተ እንዴት ነህ? አለሁ። ልታገቢው ነው ገስት ላይ የተቀመጥሽው የሚባል ነገር አለ እዛ ሰፈር ሴቶች እንትን እዛ ሰፈር ምን አልከኝ? ጃ ልታገበው ነው ገስት ላይ ተንጠለጠለችው የሚባል ወሬ አለና ምን ትያለሽ? ዝም በላቸው እነሱ ብዙ ያወራሉ እኮ። እኔ ስንቱን አግብቼ ይችላል። ዳሪያ ስትንሻከኪ ያየሁሽ ወደ ውስጥ ገቢ። ዳሪያ ይሄን ሁሉ አግብቼ አይበቃኝም እንዴ? ኧረ ቶፊቅን ጥራው ወጃ እንዴ ያንቀላፋው እኮ ነው። አስተኛሃን ቶፊቅ አላህ ገላግለና እንዴ እኔ ያላንገሽገሻችኋለሁ እንዴ? አሁንማ እየገባኝ ነው። ራስ ተፈራይ የሆነ ሰዓትሽ ደርሶ ነው ታውቋል። ታይተሻል እናትሽ። አለም እኔ እኮ ገስት ላይ የመቀመጥ ሱስ ለምንድን ነው የማታናግሪኝ? እኔ ምን አጠፋው? ምን ሆነህ ነው ዛሬ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ስማ ቁርአኑን እናዳምጥበት እንጃ። ቁርአኑን እናዳምጥበት እባክህ። ማን ነው በትልቁ ያርገኝ? ዛሬማ የሆነ መሰረታዊ የሆነ ነገር አለ። በውስጥ እናወራለን እናንተ በሰላም እናስወጣው አይሻልም? ይብሮ አዎ ወደ እኔ ቤት ትመጣላችሁ። ቆይ እኔ አባራው
እኔ ምን ስላመመኝ እኮ ነው እንዲሞሩ አሙኝ ነው እንጂ እኔ ምን ሞኝ አይደለም። እሺ አሁን ይቅራልን ቁርአን እንዴ ምን ሆኖ ነው ይሱ ይዛሬ እና ይቅራን ያስኩት እንዴ? አንተ ደግሞ ምንድነው የምታቀሳሰረው? ኡስታዝ ቀጥልሽ ተውፊቅ። እውነት መጣ አካውንት ኮፒ ሊንክ አድርጉለት። ቶፊቅ የቁርአን ቅራ ሲባል ይሽኮረመማልና ገና የመሽኮረመም ሰዓቱን አልጨረሰም። አንድ 10 ደቂቃ ይፈልጋልና አይ ቶፊቅ ከዛሬ 2 አመት ነው 3 አመት በፊት ወደ ኋላ ብንመለስ አንዳችሁንም አላቃችሁም የት እንደነበራችሁ የት ስትር መጠመጡ እንደነበረ እኔም የት ስር መጠመጥ እንደነበረ በየፊናችን እየተረመጠመጠ ነበርና እንግዲህ ከመርመጥመጥ እንትን አውጥቶ ለዛሬ ላበቃን እንግዲህ አልহামዱሊላህና እኔ በጣም ደስተኛ ነኝና ነገ ደግሞ ምን አይነት ሰዎች አቃለው ምን አይነት ሰዎች ተዋወቃለው የሚለው ነገር ሳስብ አልহামዱሊላህ እላለሁ። አላህ እንግዲህ ለሰዎች ምን እንደሚሰጥ አጣቁምና ቲክቶክ ላይ ባላችሁ ህይወት ምን አተረፋችሁ ምን አገኛችሁ በህይወታችሁ የሚለው ነገር ተናግሮናላችሁና ደስ ይላል በጣም። ማን ይወጣው ቶፊቅ መቅራቱን ትጦታችን መቸከቸክ ጀመረ። እኔ ቲክቶክ ላይ ካወኳቸው ሰዎች ውስጥ የተወሰኑትን ዛሬ እንዘክራለን። ዛሬ ስንትን የጠጣከው አንቺ የሎ ሲጠጣሽ ሌላ ምንም አይደለሽም። የሎ ሲጠጣሽ ጃሚስ ለራ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ንግስቴ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሾካኪት መጣች። እኔ ማቆም መድኃኒት እንዲያል ግራ ገባኝ። ሶኬት አትነቅሉም እንዴ እናንተ? የመብራቱና መብራት ተፋ እሺ ያው መዚህ ቤት ኮኒ ስመጣ እኮ ጃሚት ያደርጋል። የቤቱ ምክትል ማናጀር ነኝ። ማኔጅ ማደርገው እኔ ነኝና እዛ ቦታውን ይለቃል። እስካሁን ለኔ ሼር አታደርጉም ትላለህ። እስካሁን እንዳልነበርኩ ነገር ተችላይ እና ያው ቤቱን በምክትል አስተዳዳሪው እጅ ገብቷል። ነገሩ ስንት ሰላም ነው ልላችሁ ፈልጌ ነው። እንዴት ብላችሁ እንዳታስቡ። ቃሪ ተውፊቅ ሰላም አለይኩም። የለውም እንዳትል ስንጽፍ አይተናል አለ እንደው የለውም ለማለት እንኳን የማይመች ሁኔታ ውስጥ ነው ያለው እና ቤቱን እስኪ ቅራበትና ከዛ ጃ ያለው ፕሮግራም ይቀጥላል። ሰዎች እዚህ አካባቢ ቲክቶክ መንደር ላገኙት እነማንን እንደሆነ ምናምን መቀጠል ይችላሉ። ተውፊቅ አለ ተውፊቅ በተለምዶ ተውፊቅ ነው የሚባለው ግን አስተካክሉና ተውፊቅ በል። እኔ የምትሉት አይሰማኝም እኮ ልንቀለው ማይኩን። አረ ቀጥል በዚህ ኢላሂ በዚህ ድምጽ መቀራት አለበት። ተውፊቅ ይሰማሃል? ቀጥል እንጻፍልህ ካልሰማህን። ማይኩንማ እንዴት ትነቅላለህ? አይሰማኝም እኮ እኔ ማይኩን ካረኩ ማለት ነው የምትሉት አይሰማኝም። እኔ ግራ ገባኝ እኮ ጀምር ወይ ወሬውን አልሰማው። ጀምር ቅራ ያላችሁ ጻፉለት እየሰማን አይደል? አንጀቴን በላችሁኝ። ወይ ወሬውን ልስማ እኔም ደስ ይበለኝ።
እየተግባባን እንጂ ወገን የምንለውን ካልሰማህ ካልጀመርክ ችግር እኮ ነው። ቅራ ጀምር። ታች ምን ጽፈውን ካላነበብክ ላይ የምናወራውን ካልሰማህን እሺ እንዴት ነው የምንግባባው? ወገን ልብ ለልብ ነው። ጀምር ቶፊቅ። ሁላችንም ሚውት አድርገናል። በምልክት ቋንቋ እንገራው። እሺ የንቲ ማይክ ምልክት ሲታየኝ እኮ ነው። እሺ ሸልጅ أعوذ بالله من الشيطان الرجيم والذين جاءوا من بعدهم يقولون ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم ألم تر إلى الذين نافقوا يقولون لإخوانهم الذين كفروا من أهل الكتاب لئن أخرجتم لنخرجن معكم ولا نطيع فيكم أحدا أبدا وإن قتلتم لننصرنكم والله يشهد إنهم لكاذبون لئن أخرجوا لا يخرجون معهم ولئن قتلوا لا ينصرونهم ولئن نصروهم ليولن الأدبار ثم لا ينصرون لأنتم أشد رهبة في صدورهم من الله ذلك بأنهم قوم لا يفقهون لا يقاتلونكم جميعا إلا في قرى محصنة أو من وراء جدر بأسهم بينهم شديد تحسبهم جميعا وقلوبهم شتى ذلك بأنهم قوم لا يعقلون كمثل الذين من قبلهم قريبا ذاقوا وبال أمرهم ولهم عذاب أليم كمثل الشيطان إذ قال للإنسان اكفر فلما كفر قال إني بريء منك إني أخاف الله رب العالمين فكان عاقبتهما أنهما في النار خالدين فيها وذلك جزاء الظالمين يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون ولا تكونوا كالذين نسوا الله فأنساهم أنفسهم أولئك هم الفاسقون
هم الفائزون لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله وتلك الأمثال نضربها للناس لعلهم يتفكرون هو الله الذي لا إله إلا هو عالم الغيب والشهادة هو الرحمن الرحيم هو الله الذي لا إله إلا هو الملك القدوس السلام المؤمن المهيمن العزيز الجبار المتكبر سبحان الله عما يشركون هو الله الخالق البارئ المصور له الأسماء الحسنى يسبح له ما في السماوات والأرض وهو العزيز الحكيم سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك ጀዛከላሁ ኸይር ተውፊቅ ግን አጠረብን እንዴ ትንሽ አንድ ረዘም ያለ ሱራ ጨመረልን እኔ እስከደም ማይኬን አድርጌ ማለት ነው ከዛ ብታወሩት አይሰማኝ ከዛ ያወራል ማይኩን ካረኩት ማለት ነው አይሰማኝም ሌላ ሰው የሚያወራ የራሴ ብቻ ተጠበቅነ ስለዚህ ብዙ አጠብቀናል አሳጠርክብን ወይ ያንተ እንዳላ እንዳትሉ አይደለም ረጅም ሰዓት እኮ ነው እኛ ቅራቅራ እንላለን አንተ ደግሞ በቃ ያወራን መስሎ እኛን ተጠብቃለህ እና ብዙ መሻወዶች ነበሩ ስለዚህ ያው ህዝቡ ሁላ ጨምርልን ድገምልን በጣም አጥሮብናልና እንዲያልጠበቅንም በዚህ ባጭሩ እንትን ትልብናለ ብለን በቃ ቀጥልልን እሺ መርሐባ ካላችሁ ግን እንዳይረዝምና እንትን አረ አይረዝም ቀጥል እንዴት ብለን እንዳታስብ ብቻ አንተ ቀጥል ጊፍት ያላችሁ ደግሞ ተውፊቅን አበረታቱልን ለጃስቱት እኔ ሰጠዋለሁ ልጅ አራሱ ለኔ ያልፈልግ ጥጥተና ለኔ ሰጠኛል አይ እውነት ሐቂቃ ሞቅ አርጉት ቤቱን አዳምጡ ሼር አድርጉ ኮፒ ሊንክ ያደረጋችሁ ተውፊቅ ቀጥል ማሻአላህ ጃል ተውራ ነው ሀቢቢ ተኝቶ ነው ወይስ አረ እኔ እኮ በቃ ተከለከልኩ እንዳታወራ ተባልኩ ኮሜንት ያደረኩ ነበር እንትን በቁጥጥር ይፈላው አውየዋል እኔ ነው ማናገር ያለብኝ ተውፊቅ ቀጥል ድምጽ ታቀው ተደርጎበታል ማለት ነው መርሐባ አዎ حي እሺ አንድ 30 ሰከንድ ድጋሚ ልሰካ ኢንሻአላህ በቃ ነቢል ደግሞ ትቀጥላለህ ኢንሻአላህ እስኪ አስተካክል ታገሱ ጠብቁ ኮፒ ሊንክ እና ታብ ያደረጋችሁ ሼር ያደረጋችሁ ለሰዎች ጠብቁ ሱረቱል መርየም ብዙ ጊዜ ነው የሚቀራው ኢንሻአላህ አዲስ ሱራ ይቀራ
صالح جاء رفت لينا رفت لينا توفيق قتل ما تعال ايش الجمر؟ جمر سورة الفتح إن شاء الله. كومنت لا ينقرون زي ليس لما يسمع. ماشي سورة الفتح إن شاء الله. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إنا فتحنا لك فتحا مبينا ليغفر لك الله ما تقدم من ذنبك وما تأخر ويتم نعمته عليك ويهديك صراطا مستقيما وينصرك الله نصرا عزيزا. هو الذي أنزل السكينة في قلوب المؤمنين ليزدادوا إيمانا مع إيمانهم ولله جنود السماوات والأرض وكان الله عليما حكيما. ليدخل المؤمنين والمؤمنات جنات تجري من تحتها الأنهار خالدين فيها ويكفر عنهم سيئاتهم وكان ذلك عند الله فوزا عظيما. ويعذب المنافقين والمنافقات والمشركين والمشركات الظانين بالله ظن السوء عليهم دائرة السوء وغضب الله عليهم ولعنهم وأعد لهم جهنم وساءت مصيرا. ولله جنود السماوات والأرض وكان الله عزيزا حكيما. إنا أرسلناك شاهدا ومبشرا ونذيرا لتؤمنوا بالله ورسوله وتعزروه وتوقروه وتسبحوه بكرة وأصيلا. إن الذين يبايعونك إنما يبايعون الله يد الله فوق أيديهم فمن نكث فإنما ينكث على نفسه ومن أوفى بما عاهد عليه الله فسيؤتيه أجرا عظيما. سيقول لك المخلفون من الأعراب شغلتنا أموالنا وأهلنا فاستغفر لنا يقولون بألسنتهم ما ليس في قلوبهم قل فمن يملك لكم من الله شيئا إن أراد بكم ضرا أو أراد بكم نفعا بل كان الله بما تعملون خبيرا. بل ظننتم أن لن ينقلب الرسول والمؤمنون إلى أهليهم أبدا وزين ذلك في قلوبكم وظننتم ظن السوء وكنتم قوما